ከ3 ዓመታት በፊት የሰሜኑ ጦርነት መጠናቀቁን ተከትሎ በ2015 ዓ.ም ነበር የተቋቋመው የብሔራዊ ተሃድሶ ኮሚሽን። ኮሚሽኑ ስራውን ሲጀምር 371971 ያህል የቀድሞ ተዋጊዎችን ትጥቅ በማስፈታት ከሰራዊቱ ለማሰናበትና ወደ ማህበረሰቡ ለማቀላቀል ውጥን ይዞም ነበር። በእነዚህ 3 ዓመታት የስልጠናና ሌሎችንም ሂደቶች አልፈው ከአጠቃላዩ ተዋጊ ወደ ማህበረሰቡ መቀላቀል የቻሉት ግን 85000 ብቻ ናቸው። አብዛኛው ተዋጊ የሚገኝበት የትግራይ ክልል ታጣቂዎችን የመመለሱ ስራ ስለመስተጓጎሉም ተነግሯል። ባሳለፍነው የመጋቢት ወር 2018 ዓ.ም በሱዳን ድንበር አካባቢ የነበሩ ከ500 በላይ የአርሚ 7 የህወሓት ተዋጊ አባላት በአዋሽ አርባ የዲሞቢላይዜሽን ወይም የትጥቅ ማስፈታትና የመልሶ ማቋቋም ማዕከል ገብተው ስልጠና መጀመራቸውን ኮሚሽኑ መናገሩ ይታወሳል። በዚህም ወቅት በትግራይ ክልል የሚሰራው የቀድሞ ተዋጊዎችን ወደ መደበኛ ህይወታቸው የመመለሱ ስራ እንደተሰናከለበት ኮሚሽኑ ተናግሮ ነበር። የቀድሞ ተዋጊ እንደሆነ የነገሩን የመቀሌ ነዋሪ በትግራይ ክልል ያለውን ሁኔታ ሲያስረዱም ከዚህ ቀደም ስራው ሲሰራ ነበር። ይሁንና የተሃድሶ ስራው የክልሉ ጊዜያዊ አስተዳደር ባለመፍቀዱ ምክንያት ተቋርጧል ብለውናል። አሁን በመላው ትግራይ አይደለም ገብቶ የመልሶ ማቋቋም ስራ ለመስራት ነዋሪውም ወጥቶ ለመግባት ችግር ሆኖበታል ይላሉ። አንደኛው በአዋሽ ተደርጓል። በዛ ማድረግ ስለማይቻል በትግራይ በቦታ በክልሉ እነዛ ስላልፈቀዱ በዚህ ተደርጓል። አንድ ዙር በቃ የ450 አካባቢ የተሰጠው ስልጠና 6 ቀን ብዙ ሰው ወደ ማህበረሰብ ተቀላቅለዋል። አንዳንዱ እዚህ መሀል ሀገር ነው ያለው እዛ መግባት ስለማይችል አንዳንዱ በድፍረት ይሄዳል። አብዛኛው ደግሞ የአርሚ 7 ነው የነበረው። ህብረተሰቡ ምንድነው መዋጫው ምናምን ያሉ ያጨናነቁት ነው ያሉ። እንደ ግዴታ ነው በቃ ዝም ብለ በመምሪያ በቃ አውጣ በቃ ምን ስርዓት የለም ተግላላ ህግ የለም። እንዴ ካልሽም በቃ የተለያየ ተጽዕኖ አንቺ በማታውቂው ነው የሚወርድብሽ። በቃ ወደሽ ጠላሽ ነጋዴ ኮንሽ አንቺ ማደግ አትችይም። በቃ አምጣ ነው ይሄን ያህል ተዘንና ይሄን ያህል ገይ ካላደረክ ወይ ለይ ነው። ከዛ ምን ታደርጋለሽ? ለማን አቤት ትያለሽ? በሌላ በኩል በብሔራዊ ተሃድሶ ኮሚሽን በአማራ ክልል የቀድሞ ተዋጊዎችን ትጥቅ ማስፈታት የመልሶ ማቋቋምና የተሃድሶ ስልጠና ስራዎች በተለያዩ ዙሮች ሲሰጡ መቆየታቸው ይታወቃል። እስከ ጥር ወር 2018 ዓ.ም ድረስ ባለው መረጃ መሰረትም በክልሉ ከ13000 በላይ የቀድሞ ተዋጊዎች የተሃድሶ ስልጠና ወስደው ወደ ማህበረሰቡ ተቀላቅለዋል። በአማራ ክልል ያለውን ሁኔታ የነገሩን ያነጋገርናቸው የቀድሞ ተዋጊ ነበርኩ ያሉን ግለሰብ ስልጠናው በአጭር ጊዜ የሚሰጥ መሆኑ ለስራ መጀመሪያ ተብሎ የሚሰጠው ገንዘብ 94000 ብር ነው። በአሁኑ ወቅት በዚህ ብር ምን ሊሰራ ይችላል? በዚህ ብር ስራ መጀመር ከባድ ነው። በዚያ ላይ በክልሉ ያለው የጸጥታ ችግር ተዋጊዎቹን ወደ ጫካ መልሶ ያስገባል የሚል ስጋት አለን ብለውናል። ይህ ተሃድሶ መኖሩ ጥሩ ነው፣ ከምንም ይሻላል። ነገር ግን ከስልጠናው በኋላ ሰልጣኞቹ የት ናቸው? በተሰጣቸው ገንዘብስ እየሰሩ ነው ወይ የሚለውን ወረድ ብሎ ማየት ከመንግስት በተለይም ደግሞ ከተሃድሶ ኮሚሽኑ ይጠበቃል ብለዋል። የቀድሞ ተዋጊ ተቋም ጋር ከገባን በኋላ የሚሰጠን ትምህርት ነፍጥ በማንገብ ጫካ ወርዶ መታኮስ ቤትም ዓለም መፍትሄ አላመጣም። ኢኮኖሚያዊና ማህበራዊ ኪሳራ ከማምጣት ውጭ ምንም ፋይዳ እንደሌለውና መንግስት ያቄውን ተቀብሎ ልባት ይሰጣል። እናንተም መንግስትን ሰላማዊ ሆናችሁ እየወተወታችሁ እየጠየቃችሁ ችግሮችን እየቀረፍን አብረን እየሰራን እንቀጥል የሚል አገራዊ አስተሳሰብ ነው ለኛ በመልእክትም በትምህርት በስልጠና የሚሰጠን። ሲረባውም ይወጣል ሰው አይደለም ስራ ሲያጣ ይወጣል ሰው። እኛ የምንፈልገው እንግዲህ የኮሚሽኑ መንግስትም ታች ላይ መሬት ላይ ያሉትን የምንናገራቸውን ምናያቸውን ብቻ ሳይሆን መሬት ላይ ያሉትን ታች ላይ ወርዶ በተለያዩ የስራ ዘርፎች በማደራጀት የትምህርት ደረጃ ያላቸው አሉ ወይ ከፕሮፌሰር ዶክተር ዛበል የትምህርት ደረጃ ያላቸው አሉና እነሱን ደግሞ በየመክሊታቸው ወርደን መፈተሽና ማየት ከቻለን በእርግጠኝነት የተሃድሶ የተሰጡትን ተግባራዊ ማድረግ እንችላለን ማለት ነው። ስለ ጉዳዩ ሙያዊ አስተያየታቸውን የጠየቅናቸው የህግ ባለሙያና ጠበቃው አቶ ጥጋቡ ደሳለኝም በአንድ ሀገር ውስጥ ታጥቆ መንቀሳቀስ ያለበት አንድ አካል ነው፣ እሱም መንግስት ብቻ መሆን አለበት። ለዚህ ደግሞ ተሃድሶ ጥሩ አማራጭ ነው ብለውናል። ይሁንና በተለያዩ ጊዜያት በኮሚሽኑ በኩል ከሚሰጠው መረጃና ተሃድሶውን የሚወስዱ ሰዎች አሁን የት ናቸው የሚለው ከታየ ውጤታማነቱ ላይ ጥያቄ የሚያስነሱ ጉዳዮች አሉ ብለዋል። ሰላምን ከማጽናት ባለፈ ሂደቱ በጥቂቱም ቢሆን ሰልጣኞቹን ከኢኮኖሚ ጥገኝነት ያላቀቃል። ይሁንና እንዴት እየተተገበረ ነው የሚለው መፈተሽ አለበት። ወደ ስራ ለሚገቡትም የስራ መስክ መለየት ያስፈልጋል ሲሉም ያስረዳሉ።
የተለዩ የስራ መስኮች መፈጠር አለባቸው ብዬ አስባለሁ። ለምሳሌ ተዘዋዋሪ ብድር መስጠት፣ የስራ ቦታዎችን ማመቻቸት፣ ሼዶች ማለት ነው፣ ስልጠና፣ የአቅም ግንባታ ድጋፍ አይነት ነገር በሚሰማሩት የስራ መስክ ደግሞ የገበያ ትስስር የሚመቻችላቸው ወደ ህብረተሰቡ ተቀላቅለው እየሰሩ ነው፣ እየተለወጡ ነው። አሁን ግጭት ሳይሆን ኢኮኖሚን ማመንጨት ጀምረዋል። በገቢ ራሳቸውን እየደጎሙ ነው ተብሎ ምሳሌ ሊሆን የሚችል ተጨባጭ የሆነ ነገር መኖር አለበት። በተጨማሪም ሰልጣኞቹ ምን ላይ ናቸው የሚለውን መለስ ብሎ ማየት ካልተቻለ ሌሎች ታጣቂዎችን የማይቀላቀሉበት እንዲሁም ህግና ስርዓቱ በላላባቸው አካባቢዎች ወደ ስርዓት አልበኝነት የማይገቡበት ምንም ምክንያት አይኖርምና መለስ ብሎ ማየት ያስፈልጋል ይላሉ የህግ ባለሙያውም። በተለያየ መንግስታዊ መዋቅር እውነተኛ የአቅም ግንባታ ድጋፍ ለማድረግም ታስቦ ክትትልና ቁጥጥር ያስፈልጋል። ይሄ እንግዲህ እንደ ህግ ባለሙያ የምንረዳው ህግ የሚጫነው አካል መኖር አለበት። ህግን የሚፈራ ህግን የሚያከብር እንዲህ ባደርግ ህግ ይጠይቀኛል የሚል ነገር መኖር አለበት። ከጥቅም ጉዳቱን አመዛዝኖ የሚገባበት ስርዓት ነው መሆን ያለበት። የኃይል አማራጭ ይሻለኛል የሚለው ደግሞ በመረጠው መስክ ደግሞ በኃይል ደግሞ ወይ ትጥቁ እንዲፈታ ወይ ደግሞ በህግ አግባብ እንዲጠየቅ ይደረጋል። ለዛኛውም ያው አማራጭ ስላለው ማለት ነው። ለመሆኑ ባለፉት 3 ዓመታት በአማራ፣ በትግራይ፣ በኦሮሚያና በአፋር ክልሎች የተጀመረው ስራ ከምን ደረሰ ስንል የብሔራዊ ተሃድሶ ኮሚሽንን የጠየቀን ቢሆንም ከኮሚሽኑ የህዝብ ግንኙነት ዳይሬክተር አጠቃላዩ የኮሚሽኑን ስራ የምናስረዳበት መግለጫ በቅርቡ እንሰጣለን፣ ጥያቄያችሁ በዚያ መልስ ያገኛል የሚል ምላሽ አግኝተናል።